እንዴ ነው ነገርሻት እንዴ ያለ ምን አልነገርሻትም? አሁን ብነግርሽ ምሳሌ ጥሩም ነገር ልነግርሽ እችላለሁ ወይ መጥፎም ነገር ልነግርሽ እችላለሁ። ምን ይሰማሻል? ሆነሽ ጥሩ ነገር ምን ዝግጁ ሁኔታው ነው የሚገለጸው። በጌታ በኢየሱስ የደበረኝ ነገር ስላለ እንዲሁም በቃ ይሄ ነገር እንዲሁም ፈለኩ። ያምሻል እንዴ አንተ ያምሃል እንዴ? ኢየሱስ ተጠቅልም ይስወስታት ነው። አንድ ነገር ህይወት ስትገቢ ምንድነው ማድረገው? ምን መስዋዕት እየከፈለ ለባሌ ምን እያደረኩ ነው? ለባሌ ማድረገው ነገር ብቁ ዝግጅት ነው እና ሌላ መዳር ነው ለዚህ መፍትሄው እሷን መምከር ነው እንጂ እሷ ካልተስተካከለች እሷን መከታተልሽ እንጂ አንቺ ሌላ ሴት ትክክል እየሄደች ያለሽ እናቴ ካልሆነ እሷንም አዲሷንም ሁለት ሚስት ቢኖረኝ ምን ችግር አለው? አቁመው አንተ ቪዲዮ መከታተል እንዴት ታረጋግጥ አልኩ ልጠይቀሽኛል። ትመክሪያታለሽ እንጂ ብያል መክራዋን እንድትጠብቅ ትመክሪያታለሽ እንጂ እንዲያነ ነገር አታደርጊ። እሱ ሳያቅ አንጂ ሳታቂ በቀን በስልክ መክሪያለሽ። ከፈለክ ማግባት ትችላለሽ። እኔ እንደውም ፍቺ ፈልጋለሁ ካንተ። እሺ የምን ፍቺ ነው? ስትፈልገኝ የምታገኘኝ ስትፈልግ ደግሞ ኖርማል ነው። አንቺ ኢትዮጵያ ቢስቴ ነው ኖርማል እንዴ ምንድነው የሰው ልጅ ቁጭ በይ ብዬሻለሁ። ምን ፈልገኝ አልፈልግም። በቃ ለኔ እንደዚህ መልስ መልሹ ምን ማለት ነው? አንተ ተው እኔ ነገሮች የጀመርኩት እኔ ነኝ የምጨርሰው። ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና ነን፣ እግዚአብሔር ይመስገን። እንዴት ናችሁ? እንግዲህ ያው ከእናቴ ጋር ሆኜ አላማረብኝም፣ ያው ከሷ ነው ትላላችሁ እና እንዴት ናችሁ? እኛ እግዚአብሔር ይመስገን በጣም ደህና ነን። ያው ማሚን ሐዋሳ እኛም ፍለጋ ሐዋሳ ድረስ መታለች። አስቡት እስኪ ከስዊዝ ሐዋሳ ማለት በጣም ይከብዳል። እኛም ብላን የመጣችሁ በጣም ደስ ብሎናል። ስላገኘንሽ ማሚዬ ሰርፕራይዝ ስላረግሽን መተሽ የእውነት የምሬን ነው። በቃ የገና የማይረሳ ስጦታ አንቺ መምጣትሽ ነው ለኛና በጣም ደስ ብሎናል። እግዚአብሔር ይመስገን። ስላገኘሁሽ ናፍቀሽኝ ነበርና ትላንት ብዙ አላወራሁም ነበረ። ዛሬ ግን ያው በቃ በጣም ደስ ብሎኛል። አስቡት እስኪ የናፈቃችሁት ሰው መጥቶ እናንተን ሰርፕራይዝ ሲያረጋችሁ በጣም ነው እውነት ደስ የሚለውና በጣም ደስ ብሎኛል ማሚዬ ስለመጣሽ። ኧረ ምንም ማለት አይደለም። ያው እናት ለልጅ የምታደርገው ነው ያደረኩት እና ደግሞ እንደዚህ ሰርፕራይዝ ሲሆን ደስ ይላል። እኔም ናፍቄያለሁ አንቺ አይደል አኩ ስለናፈቅሽ ነው የመጣሽው። እኔም ሮጬ የመጣሁት ለዛ ነው በ6 ወር ውስጥና ምንም አይደለም። ለልጅ የሚከፈለው ነው የከፈልኩት። ያው እናትነት ታውቃላችሁና ያው በጣም ነው እኛን የምትወደን ምናምን ብዙ ነገር እና ማሚዬ ስለመጣሽ ደስ ብሎናል። እንዴት ነው አየሩ? ተስማማሽ? ደስ ይላል። ሐዋሳ ሙቀትም ቢኖር ያው ነፋሻ ቦታ ነው። በጣም ደስ ይላልና ጥሩ ጊዜ እያሳለፍን ነው። ደስ ይላል። በጣም ደስ ይላል። ያው ገና መምጣቷ ነው ሐዋሳው ገና መምጣቷ ነው። ከዚህ በፊት በጣም ቆይቷል አለች ከመጣ አይደል? በጣም ቆይቷል አለች። አሁን ደግሞ የሐዋሳ ተቀይሯል። አሁን ላይ ደግሞ ኮሪደር ልማት ምናምን ትንሽ ፈራርሳለች ትንሽ እና ያው ደስ ይላል በጣም። እንግዲህ ዛሬ እኔና ማሚ አላዛር የሆነበት ማሚ ልካው ሄዷል። እኔና ማሚ እስከዛ ድረስ ለዛሬ እስኪ ቪዲዮ እንስራ ማሚዬ ምናምን። እሷ ደግሞ ቪዲዮ ብዙ መስራት አትፈልግም፣ ግን ያው እኛ እያስገደድን ማሚዬ እያልን እያስገደድን ነው የምናሰራት። ያው እናንተም በጣም እንደምትወዷት እናውቃለን። እንደገና ደግሞ ትላንት ኮሜንት ላይ ያየው ነበረ፣ አረ የማናት ናት የሁለታችንም እናት ናት። ልዩነት የለም እሺ፣ ለሁለቱም ላላዛርም ለትንሱም እናት ነኝ እኔ። ለሁለቱ ልዩነት የለም። ሁለታችንም ልጆቿ ነን። ያው ብዙ ሰው ጥያቄ ኮሜንት ላይ ስላየው ነው። እንደገና ደግሞ ሌላ ደግሞ ጥያቄ ማሚዬ ኮሜንት ላይ ምንድነው ማሚ ሰርፕራይዝ አረጋቻለሁ ብላ ይቀረጽ ብላችኋል። ኮሜንት ትላንትና ይቀረጽልን ስትሉ ነበረ። ማሚ የት አለ ሰርፕራይዙ? አዎ ሰርፕራይዙ አለ። እኔም ኮሜንቱን አይቻለሁ። ብዙዎቹ በቃ ይቀረጽ ነው። ያው ሐዋሳ ስጦታው ያለው አዲስ አበባ ነው። እናንተ ያላችሁት ሐዋሳ፣ እኔ የመጣሁት ሐዋሳ ነው። አዲስ አበባ ስንሄድ ላይ ተያይዘን ስጦታውን ታዩታላችሁ።
ስለ ኮመንት ስለጻፋችሁት ብዙ አይቼዋለሁ። በጣም ደስ ይላል። በቃ እንደምትወዱን ፍቅራችሁን ሁሉ ገልጻችሁልናል። እናመሰግናለን። ማሚ ዌልካም ስትሉ ነበረ። ይኸው በቃ ብዙዎች እንኳን ደህና መጣሽም ያለ ብዙ ሰው አለ። ብዙዎቻችሁ ትወዳታላችሁ። ያው ማሚዬ ማለት በጣም ምርጥ እናት ናት። በጣም ውስጧም ንጹህ የሆነች ሴት ናት። በዛ ላይ ደግሞ ያው እንደምታያት ቆንጅዬ ናት። እንመስና ልጅናቱን መቼ ቆንጆ ቦላል ነው። ኧረ አይደለም፣ በጣም ቆንጅዬ ነሽ እግዚአብሔርን። እና ማሚዬ ስለመጣሽ የሆነት በጣም ነው ደስ ያለ። አላዛር ራሱ በቃ እኔ እንጃ በጣም ነው ደስ ያለ። አልጠበቅንም ታውቂያለሽ። በጣም ሰርፕራይዝ ምንድነው የሆነ ህይወቷ ሁሉ ሰርፕራይዝ ይመስለኛል። ሁሉ ነገር በሰርፕራይዝ ታምናለች። ሁሉ ነገር ቀድማ ለሰው አትናገርም። በቃ ድንገት ነው በቃ ሁሌም ሰርፕራይዝ የምታረገንና ማሚዬ እውነት በጣም ነው ደስ ያለን ስለመጣሽ። የእውነት አመሰግናለሁ። ምንም አይደል እናት። አላዛር ግን ቆየ። ምን ሆኖ ነው? ትንሽ ቆይ እስኪ ተይው እስኪ ትንሽ እኔ ነኝ የላኩት። ትንሽ ለቀቅ ፈታ ብሎ ይምጣ። ዞር ዞር ይበል እስኪ። አሁን ከኔ ጋር ከእናትሽ ጋር ጊዜ አድርጊ። እሺ እኔ ኧረ ማሚ ይቅር ከፈለገ አይምጣ። እርግጠኛ ነሽ? አዎ ካንቺ ጋር ነው። እውነት ምን ችግር አለ? ካንቺ ጋር አስቢ። እስከዛ ድረስ መተሽ እኔ ካንቺ ጋር ባሳልፍ የትም አይሄድብኝ እሱ አለ። ግን አይንሽ ሲንከራተት ስላየሁ ኧረ አልተንከራተት። እዚህ ሆነሽ ልብሽ ሌላ ቦታ አይደለም ማሚ። ተይ እንደው አሁን አንድ ጥያቄ ልጠይቅሽ። እሺ አላዛር አሁን እንደው እንደ ጥያቄ ነው እና እንደዚህ በቃ አለ አይደለ ሰው በጫወታው መሀል እንደው የሆነ ነገር እንደዚህ ያለች የሆነ ነገር ቢያስብ ምን ይሰማሻል ውስጥሽ? ምን ቢያስማም ሌላ ሴት ምናምን ነው ልበል እስቲ። እንደዛ ቢሆን ምን ይሰማሻል ውስጥሽ? በጣም ነው የሚደብረኝ ማሚ። አይደብርም? ማለቴ እኔን አግብቶኛል ሽማግሌ ልኮ ምናምን ከዛ ኢቭን ሌላ ሴት ራሱ ቢያይ ማለት ሰው ያህል አይን የተፈጠረው ለማየት ነው፣ ግን ማድነቅ ምናምን ይችላል። ግን እንዲህ ተመኝቶ የሆነ የማይሆን አስተያየት ባይበት በጣም ነው የማዝነው። እውነት ማለቴ እኔን ሲያገባኝ ወይ ደግሞ ሽማግሌ ሲልክ እኮ ከሌላው ሴት ትሻላለች ተሽዬ ነው ብዬ ነው ማስበው። በሱ አይን አይደለ ሌላ ቦታ ለምን መሄድ ያስፈልገዋል? እኛም ደግሞ በቃ አንድ ወንድ ለአንድ ሴት ነው እንግዲህ ፈጣሪም የሚያስተምረንና አረ በጣም ነው የሚደብረኝ። ባሪ እውነት አላስበው እንግዲህ እንግዲህ አረ ማሚዬ ታስፈራሪ። ራስሽ ድረሽ ራስሽ አታስፈራሪ። ራሴን ነኝ ያልኩታል። እስቲ እናያለን። ቤተሰብ አንድ ነገር ልንገራችሁ። ማለት እኔ አላዛርን በደንብ አላውቀውም ነበረ፣ ግን በቃ ማሚ ናት ብዙ ነገሩን እየነገረችኝ። በቃ እኔ እንጃ ሁሉ ነገሩን በደንብ ነው የምታውቀውና ከዚህ በፊት እሱንም ታውቃለች እኔንም ታውቀኛለች። እንደውም ቀድማ የምታውቀው እሱን ነውና ከማሚም ጋር ጓደኛ ስለሆኑ በደንብ ይተዋወቃሉና ስለ አላዛር በቃ እኔ አይምሮ ሌላ ነገር ምናምን ነበር የሚስለው። እንዲህ ያለ አይደለ ሰዎች ጀስት ስለ አንድ ሰው ዝም ብሎ በውጭ የሚያወሩት ነገር ምናምን ይኖራልና እኔ ለሱ ጥሩ አመለካከት አልነበረኝ። በቃ የሆነ ፈራው ነበረ። ግን ደግሞ ማሚ ናት ሁሉ ነገር እየነገረችኝ ስለሱ በደንብ እየነገረችኝ በደንብ እንዳቅ እና ብዙ ነገር በቃ ስለሱ በደንብ ነው የምታውቀው። በጣም ነው የምትወደው። እኔ እንጃ ከማሚ እኩል ነው አላዛርን የምታውቂው አይደለ? በጣም ነው የምትወደው። የውስጡን የዋህነቱን ሁሉ ነገር እሷ ነግራኝ፣ ከዛ እኔ ከተነገረኝ በኋላ ነው እሱን የማየት እድል ኖሮኝ ደግሞ ሳየው እውነትም እንዳለችው ሆኖ የእናቴን ምክር ሰምቼ ነው ያገባሁት ልላችሁ ነው አይደለ? በጣም ጥሩ ሰው ነው። ውስጡ ራሱ ምን እኔ አንዳንድ ነገር ራሱ ሳይ ስለ አላዛር ለሚጻፈው በጣም ውስጤን ያመኛል። ቀርበው ሳያውቁ ብዙ የሚጽፉ ነገር አለ፣ ብዙ የሚናገሩት ነገር አለ። ስለሱ እኔ በጣም ነው የሚያመኝ አንዳንዴና ያው እግዚአብሔር ደግሞ የልብን የሚያውቀው እግዚአብሔር ነውና ማሚ በጣም ጥሩ መልካም ሴት ናት። እሺ ማሚ ስዊዝ እንዴት ነው? በጣም የምታምር ሀገር እንደሆነች አውቃለሁኝና እስኪ ስለ ስዊዝ ንገሪ። ስዊዝ በጣም አሪፍ ናት፣ ጥሩ ሀገር ናት። ያው በቃ ጥሩ ሀገር ናት። በጣም ደስ የምትል ናት። ንጹህ ሀገር በቃ
ምን ብዬ ልንገርሽ? እዚህ በጣም ማሚ ይቀፋታል። እዛ በጣም ንጹህ ናት። በጣም መቃብር ላይ ሁላ አበባ ተደርጎ ምናምን አይቻልም። አበባ በቅሎ ንጹህ ነው። በቃ መቃብርም አይመስልሽም? አይመስልም። እና በጣም ደስ የሚል ሀገር ነው ስዊዝ። ደስ ትላል። ቆይታ ስራ 24 ሰዓት ነው የምትሰሪው። በጣም ቢዚ ነሽ። ኧረ አንዳንድ ስዊዝ ብዙ ያው በሰዓትሽ ነው ክፍያ ቢል 8 ሰዓት ግን አንዳንዴ ትሰሪያለሽ። የሆነ በዓላቸው ሲሆን ገና ሲሆን አዲስ ዓመት ሲሆን አምሽተሽ ምናምን ትሰሪያለሽ እንጂ የእነሱ ስራ ኮሬክት የሆነ ትክክል የሆነ ነው። ደስ ይላል። ደስ የሚል ነው። አንቺ ደግሞ ጎበዝ ጠንካራ ሴት ናት በጣም እውነት። እንዲህ አሁን እሷ እንዲህ ስለማታወራ ነው እንጂ በጣም ጀግና ሴት ናት። አርቢያን ከዚህ በፊት ሰምታችኋል። አሁን በቃ አሁን ስኬታማ ሴት ናት እና ግን ደግሞ ብዙ ዋጋ ከፍላለች። ብዙ ስደት አስቡት፣ ከሀገር ውጭ መሰደድ አለ ምናምንና በጣም ከባድ ነው እውነት ለመናገር። ያንን ሁሉ ውጣ ውረድ አልፋ እግዚአብሔር ይመስገን አሁን እነ ማሚ መጡ። ሄሎ ኤቭሪባዲ ትያለሽ። ማሚሻ ይኸው እኔ ብቻዬን አልመጣም ብዬ ማሚ ጋር እና ታዲያ አንድ ላይ ነን። ይመቻል እሱ ጋር። እሺ ኧረ ሰንከራቱ ሳይ ነው ቪዲዮ የቀረጻችሁ ነው። ጊዜ ሲጫው ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች እንዴት አላችሁልን? እኛ አለን። ተኳኩለን ይላል ተሙ። ይኸው እንደምታዩን ፋፈሽ ብለናል። በጣም ደስ የሚል ጊዜ ያሳለፍን ነው። ገና እንግዲህ ዘንድሮ ለኛ ነው የሆነው። በደንብ ሰፋ አድርጎ ነው ለኛ ነው የሆነውና እንዴት ናችሁ? ማሚሻ ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን አለንላችሁ። እንግዲህ ያው እንግዳ በእንግዳ ሆኛለሁ ማለት ያው እንግዲህ ትንሱና ላዛርም እንግዶቼ ናቸው። ደግሞ ይባስ ብሎ ከዛ ከባህር ማዶ እኛም ብላ ያው እንግዲህ እህቴ መታለች። እግዚአብሔር ይመስገን። እንደምታዩ ዛሬ ፋ ነው በቃ በጣም ሰሞኑን ተመችቶናል ጋይስ። ያው ደግሞ ያሉበት ቦታ ራሱ በጣም ነው የሚያምረው። በጣም ደስ የሚል ቦታ ነው ያላችሁት። በጣም ደስ ይላል። እግዚአብሔር ይመስገን። እሺ አንቺ ግን እንደዚህ ያዋጣሻል። በቃ ማሚ ስታገኝ ጠዋት ወጥተሽ እኮ ጠፋሽ እና በጊዜ ወሬን ነው የምትሄጂው ማሚ ጋር እነኛም ብላ መታ ብቻ እንዳታም ብዬ ነው። አይ ሸበኖ ምን አንተ ደግሞ እንደ እናቷን ትበል እንጂ የእናቷንም ጠረንቲ። አዎ እሱ ማለት ነው። ልክ ነው። እውነት ነው። ያንተናየው እውነት ነው። እስካሁን ያንተናየው ደግሞ ለስድስት ወር አላየችም። ያስፈልጋል። እውነት ነው። ግን ማሚሻ እንዴ ነው ነገርሻት? እንዴ ያለ ምን አልነገርሻትም? ምንድን ነው ይቅራ፣ በቪዲዮ ይቅር። ለምን እንዴ እንወቅ እንጂ ምን ሆነ? ፍጭር ስንበል ነው በእናትሽ ከምታይማ እንዴ ጠጪልኝ የኔ ልጅ። እሺ ምንድን ነው ሰላሳ አላዛር በኋላ ይደርሳል። በኋላ ለምን ምንድን ነው እነዛ የምትፈልጉት ነገር አለ? እሺ ግን ምንድን ነው ንገረኝ። አይ በቃ ተው። ኧረ ቆይ ተይው አንቺ። በኋላ ከተባለ በኋላ እናውራ። ይሄ አሁን እዚህ ጋር ቪዲዮ አለ። ከቪዲዮ እናውራሻለን ብንነጋገር እኔ ቆርጠኛል። ግን ትንስዩልሽ ሁለቱም የሚተዋወቁት ነገር እኔና አንቺ የማናውቀው ነገር አለ ማለት ነው። ስለዚህ አሁኑኑ መናገር ያለባቸውን ይናገሩ። አታጓጉና። ምንድን ነው ሰርፕራይዝ ነው? አሁንም የእናንተ ሰርፕራይዝ እንደው እኔ አንተ በቃ መቋጠር አልችልም እንዴ ምንድን ነው የተነጋገራችሁ? እሺ በቃ አሁን እነሱ እንደዚህ እንዴት ነው? ይቅርታ እናቴ በቃሽ። በጣም ይቅርታው ነው። ወይ ደግሞ በኋላ ቢሆን ቪዲዮ እያየ ካሜራ ተይዞ እያየ በኋላ በቃ ምን ችግር አለው? አሁን ባይሆን እንዴት ነው ቆይታ ምናምን ምር ይደብረኛል። እንደዚህ ጀምራችሁ ስትተውን ያስጠላኛል። እንዴት ነው? እኛም የቤተሰብ አባል አይደለንም? የቤተሰብ አባል ናችሁ። የቤተሰብ ጉዳይ አይደለማ ጉዳዩ ማለት ምን ማለት ነው? የሁለታችሁ ጉዳይ። ለምን ነገርሻት ምናምን አልካት ታዲያ? አንቺ ደግሞ ቆይ እስቲ
እኔ እኮ እንደዚህ አይነት ነገር ይጨንቀኛል። ጌታ እንዴ መናገር ያለባችሁን ተናገሩ። በቃ ምን አይነት ነገር ጀምራችሁታል በሉት። ምንድነው? ኧረ ተውት በቃ እንዴ እርሱት እንዴ። ይሄ የማይሆን ነገር ነው ሲጀመር። ዝም ብለን ነው ምን ትሉን ነው? አሁን ብነግርሽ አንድ ነገር ብነግርሽ ምሳሌ ወጥሩም ነገር ልነግርሽ ይችላል ወይ መጥፎም ነገር ልነግርሽ ይችላል። ምን ይሰማሻል? የሆነሽ ጥሩ ነገር ነው እንደ ሁኔታው ነው የሚገለጸው ማለት እንደምትናገሩ ነገር ይወሰናል። አንቺ ራሱ እኮ ከሷ ብዝብኩሽ ማሚ በቃ ተውዛፉቱ ምን ማለት ነው? እኮ እንደዚህ ነገር እንደዚህ እንዲህ ብሎ የሚጀምር ሰው ነው በጣም ነው የሚያናደደኝ። ማለት ለኛ ለዚህ ዝግጁ ነሽ? አዎ ምን እርግጠኛ ነሽ? ምን ችግር አለ? ምን አይነት ነገር ነው የሚነግሩሽ? ቆይ እኔ ግራ ይገባኝ። እንዲህ የሚያስጨንቅ ነገር እኔ ምን ገራት? እሺ ንገረሽ እኮ ቆይ እንዳደበድበኝ ሁለታችንን የደበቃችሁት ነገር ምን ቢሆን ነው? ያው አን መጀመሪያ ለብቻ ለሷ ነገራት ወይ ቅድሚያ ለሷ ነገራት። ከዛ ቀስ ብለሽ ደግሞ እሷ ይሁን ካለች ለሷ ነገራታለች። አይሻልም? ምንድነው እሱ? ከሁለቱም ለምን ይፋ በቃ ካላርገው ይፋ ከምታረግ አይደለም። መጀመሪያ ለሷ ነገራት። የሷን ሪአክሽን አይተን ነው ለሷ ምን ነገራት። ቀስ ብለሽ ነው ጠጋቢ። እሺ ትንገርሽ ነው ነገራት። ቀስ ብለሽ በጌታ በኢየሱስ የምርሽ ነው? አዎ ማለት በቃ አንዳንዴ ፕራንክ አይደለም ማለት ፕራንክ አይደለም። በዚህ ጠይቀኝ ፕራንክ ሳረጋች ተቀለሽ ወይ ፕራንክ ለምደሻል። ፕራንክ ማለት በዛብሽ በእውነት በዚህ አልጠብቅሽ አይደለም። ምንድነው? ኧረ በእውነት ነውር ነው። በኢየሱስ ነው። ይሄ ኖርማል ነው። ምንድነው? አንተም ከሷ ጋር የደበረኝ ነገር ስላለ እንዲሁም በቃ ይሄ ነገር እንዲሁም ፈለኩ። ያምሻል እንዴ? አንተ ያምሃል እንዴ? የሱስ ስተት አይደለም የሷ ስተት ነው። የማስተት ምን አደረገች? ምን ሆነች? ስተት አድርጋለች። በዛ ስተት ደግሞ እኔ ልጅቷን በዚህ ጉዳይ እንዳታናግሯት። እኔ እግዚአብሔርን እውነቴን ነው የምላችሁ። እውነት እንዴ ምን እየሆናችሁ ነው እናንተ? ኧረ አንተ ያማል። አንተ ጤነኛ አይደለ? እውነቴን እኔ ተነጋገርኩ ከየትም ጋር የመጣሁት ለዚህ ጉዳይ ነው። አዎ ለምን እየሰማው እንዳልሰማ እየሆንኩኝ ዝም ያልኩት እያየው ነበረ። ስለዚህ ቆይ አንቺ ይሄንን ብለሽ ነው ከእሱ ይዞ የመጣሁት የምትይው? ምን ችግር አለው? ለልጄ ስል ዋጋ ከፍሏል። የማይሆን ነገር ሳይ ትክክል ነኝ። ምን አደረገች ብለሽ ነው አንቺ? በቃ እሷን እኔ እንነጋገራለን። እሷ የኔ ልጅ ነች አይደል? ለአንቺም ልጅሽ ናት አይደለ? ግን እኔ ለሷ ማስረዳት ይሄ ጥሩ አይደለም። እንዴት እንደዚህ አይነት ነገር ታስቢያለሽ? ቆይ አንቺ ምን ሆነሻል? ጤነኛ አይደለሽም እንዴ? እንዴት ሁለት የሚዋደዱ ልጆች ማን እንደዚህ አይነት ነገር ታስቢያለሽ? ምንድን ነው ማሚ? ለምን አልነግሩኝም? ለምን? ተረጋጊ። አንቺ ጋር ጥፋት አለ። አንድ ሰው ሁሌ ትክክል ይሄን እንደዚህ ልጅነት እንዳይባል ልጅነት አይደለም። ይሄ አንድ ነገር ህይወቱ ስትገቢ ምንድነው ማድረገው? ምን መስዋዕት እየከፈ ለባሌ ምን እያደረኩ ነው? ለባሌ ማድረገው ነገር ብቁ ዝግጅት ነው እና ሌላ መዳር ነው ለዚህ መፍትሄው። እሷን መምከር ነው እንጂ እሷ ካልተስተካከለች እሷን መከታተልሽ እንጂ አንቺ ሌላ ሴት ትክክል እየሄደች ያለሽ እናሳንሽ አትቆጪ ደግሞ አራዲ ማሚ ነኝ ምን አረኩኝ? እሱ ላይ ቀስ በል። ይሄንን መስማት ማለት እኔ ይሄንን ነገር መስማት አልፈልግም። እኔ ያየሁት ነገር እኔ በቃ በቂነት ታስደስተዋለች። እሺ ራስሽ አገናኝተሽ ራስሽ ትሆነዋለች ብለሽ አምጥተሽ እንደገና አሁን እነሱን ሁለቱ ላይ አይተሽ ደግሞ ሌላ ሴት አመጣውለት ያለሽ ምን ችግር አለ? ኧረ ይደብራል በእውነት። ኖርማል ማለት ነው። በቃ ይሄ አዲስ ነገር አይደለም። ኖርማል ወይኔ ጌታ ካልሆነ አለች እኮ ካልሆነ እኮ ችግር የለውም። አንተ ደግሞ ዝም በል ወደዛ። እኔ የትም እውነት እንግዳ ናት ብዬ ነው ዝም ያልኩት። አይደለም እኮ እናቴ ካልሆነ እሷንም አዲሷንም ሁለት ሚስት ቢኖረኝ ምን ችግር አለው? ያማል ጤነኛ አይደለም እንዴ? ይሁን ይቻላል። አንድ ስዊዝ አንድ ኢትዮጵያ አንድ ስዊዝ ያቺ ውጭ ናት፣ እሷ ሀገር ውስጥ ናት። ሀገር ውስጥ ናት። የሀገር ውስጥና የውጭ የሀገር ውስጥና የውጭ አንተ ኖርማል ይሄ ኖርማል ነው። ይሄን ደግሞ እንድታምንና እንድትቀበል ምን ችግር አለ? እስቲ ባለበተለ ችግር አለ የማይደብራትም እኔ ማዘርም ብቻ አስተንተን በይልኝ። ምንድነው? ለምን ካጠገብ ይርስ ወደዛ ይዳንታ በቃ እሺ፣ ቪዲዮን አቁመው አንተ ቪዲዮን በቃ ምን እያልክ ነው አንተ? ጤነኛ አይደለ?
ወይ ልንገርሽ፣ እሷ አንቺ ጥያቄ ጠይቅሽ እሷ ትክክል ናት ነኝ ብለሽ የምትታስቢው ምን አይተሽ ነው? እኔ ምን አይተሽ ነው እንድታረጊ የቻልሽ ብለሽ ጠይቀሽኛል። ትመክሪያታለሽ እንጂ ብያል ትዳሯን እንድትጠብቅ ትመክሪያታለሽ እንጂ እንዲያነ ነገር አታደርጊ። እሱ ሳያቅ አንቺ ሳታቂ በቀን በስልክ መክሪያለሁ። ምን ብለሽ ነው መክሪያታለሁ? ምን አጥፍታ? አንዳንዴ እናገርብታለሁ። በቃ ማሚ አሁን እነሱ ስለነሱ ኮኛው ማስረዳት አለብን አይደል? ችግር የለም። ይሄ የመጀመሪያ ዛሬ አንተ የእውነትህን የምርህን ነው ኖርማል ለሱም እኮ እናት ምን አሳነስኩ? ምን አሳጣው? እስኪ ንገረኝ። ያው ምን አሳጣሽኝ አልኩሽ። እና ሌላ ሚስት ለምንድን ነው የምትፈልገው? ሁለት ይኖረኛል። አንድ አውሮፓ አንድ ኢትዮጵያ ነው። አንተ ልጅ መሄድ ፈልገህ ነው? ዝጋ በቃ። እናት አትወስደኝም እንዴ? እግዚአብሔር ይመስገን እንዴ ልጄ እኮ ነው። ምን ችግር አለ? በወስደው በህግ አምላክ እናንተ ሰዎች ተረጋጉ። ምን ይሆናል? በቃ ለኔም በቃ ለግንኙነቱም ይስሚ ለግንኙነቱም ለሁሉም ነገር በቃ አንቺ ኢትዮጵያን ያለሽው ኢትዮጵያ ያለሽው ሚስቴ ነሽ። ማሚ ደግሞ አሁን ስዊዝ ያለች ሚስት እንዳንቺ ቆንጆ ማለት ነው። ደግሞ አንቺ ነሽ ምታምር እውነት ብታያት ትወጃታለሽ። አንቺ ራሱ እንኳን አገባ ነው የምትይኝ። የምሬ ነው። ለምን የኔን መልካም ነገር አምትፈልጊ? እናንተ እኮ እየቀለዳችሁ ነው እንዴ? እየቀለድን አይደለም እውነት አይደለም አይደለም አለች እኮ እንዴ። ቆይ አንቺ አስቢ። አንቺ ልጅሽ አይደል ሆነ የራስ ጉዳይ አላውቅም። እንደዚህ አይነት ልጅ የለኝም። ለኔ መልካም ነገር አትመኝም? አልመኝም እንዴ። ለምን እቹት መልካም ሚስት ይሄው መልካም ሚስት ኢትዮጵያ እኔ አልቀበልም። መልካም ሚስት ከስዊዝ በቃ ዝጋታ ነግረኝ ወፈንዝበ እኛ መናገር ነው የምንፈልገው። ተናግረናል። የሚናገሩ ነገር ለምን ነገሮች በመልካማቸው በመልካም ለምን አትፈጪው? እናረኩ ምን የሰጠው ነገር እንዳታናግረኝ የትም በእውነት እንግዳ ነሽ ብዬ ነው ለብቻ ልንገርሽ ነይ ንገርሽ በቃ ለብቻ ኖርማል ነው ይሄ እኮ ችግር የለም እኮ ኖርማል ነው ኖርማል በቃላት ነው። ምን መሰለሽ አሁን እሷ ለጊዜው ነው እንደዚህ የምትሆነው ገባሽ አይደል? አሁን እውነት እንደሆነና ደግሞ እያንዳንዱን ስቴፕ ስታየው ትቀበላለች በጊዜ ሂደት። አንተ ወደዛ ሂድ ስነ ስርዓት አድርገሽ አንቺ ይለቀስለት ራሱ እንዳታነ የሚያስለቅስ ነገር አይደለም የሚያወራው። ይሄን ብርጭቆ በላይ ላይ እንዳለቀው ያናደርኩ ይሄ ነው። ስራት የለም እንዴ ያምፋል እንዴ? አሁን ቆይ ጥፋተኛ ነው ቆይ እኔ ነኝ የምደርበው እንዴ እየደረብኩብሽ እኮ አይደል? እየደረበ ገና ነገርኩት እንዳሳቡ የሆነች ቆንጆዬ ልጅ አግኝቼ እላለሁ። አበየትም በመድኃኒዓለም ስራ ችግር አይደለም። ምን ችግር አለ? ኖርማል የኔ ካበላሻ በኋላ ነው። ምን አበላሽ? አንቺ ሁሉ ነገር ላንቺ ይደረጋል። ምን ማለት ነው? በቃ የሚያስፈልጋት የቁሳቁስ ምናምን ማሟላት ነው። ቁሳቁስም ሳይሆን በቃ ከእሷ ፍቅር አይቀንስበትም። ያማቸው እንዴ ምንድን ነው የምትስቀው? ምንም እየሳኩ አይደለም። ካልተስማማችሁ ካልተቀበላችሁ መንገዱ ያውና እኔ ልጄ በቃ በጣም ነው የምወዳችሁ። ምን እየሆንሽ ነው? በጌታ በኢየሱስ ስም አይ እንንገራቸው፣ በቃ ቁርጡን እንንገራቸው ማለት የትም ቆይ ምን በጣም እንወዳቸዋለን፣ በጣም እናከብራቸዋለን። የምሬን ነው። ከዚህ በኋላ ማሚ አታሳዝናችሁም እንዴ? ቆይ እናንተ እኛ እኮ ምንም ይጉልባት አላልኩም እኮ አታሳዝንሽም? ታሳዝነኛለች፣ ግን በቃ አንዳንዴም ብዬ ላስረዳሽ። ከፈለክ ማግባት ትችላለሽ። እሺ እኔ እንደውም ፍቺ ፈልጋለሁ ካንተ። እሺ የምን ፍቺ ነው? ስትፈልገኝ የምታገኘኝ ስትፈልግ ደግሞ ኖርማል ነው። አንቺ ኢትዮጵያ ሚስት ነሽ። ኖርማል እንዴ? ምንድነው የሰው ልጅ ቁጭ በይ ብዬሻለሁ። ምን ፈልገኝ አልፈልግም። በቃ አንቺ እንዴት ነው እንደዚህ ለማን ነው ለኔ እንደዚህ መልስ መልሹ? ምን ማለት ነው? አንተ ተው። እኔ ነገሮች የጀመርኩት እኔ ነኝ የምጨርሰው። ምን ጎደለብህ? እስኪ ንገረኝ። የጎደለብህ ነገር አለ? ያጣው ነገር አለ? አንቺ ታውቂያለሽ የጎደለበት። ማሽ ጎኔ ባይጎልብኝ ተጨማሪ ፈለግ። አረ ተጨማሪ ፈለግ እኮ ማግባት ፍቺ ከፈለግ 5-6 ደርድራቸው። እሺ ስነ ስርዓት ይኖረው። መንገድ ደረድራለሁ። ከአንቺ ጋር ነው የምደረድረው። እኔን ለቀቅ አድርገኝ። እሺ ህይወቴን አበላሽ። ምን ትፈልጋለህ? ምን አድርጌ ነበር? ዝም በል በቃ አታውራውን። ያወራው አንቺ እንደዛ ነው እንዳመልሽ በጥፊ እንዳላነደ አንቺ ኧረ ለምን ቆም ብለሽ አዳምጪ። ችግሩ ምንድን ነው? ይሄ እኮ ኖርማል ነገር ነው። ይሄ ነውር ነው። በጣም ትልቅ ነውር ነው በእውነት ማሚ። ለምን እኔ አንቺ ነው እንዴት ነው በቃ ትሂድ ማሚ፣ ሂጂ። እንደውም አይንሽ ማየት አልፈልግም። የሚሄድ ይሄድብህ። እንደውም አልሄድም። እሺ አንተ መሄድ ትችላለህ። አልመጣሁብህ መጣህብኝ እንጂ እና ታዲያ ካልሄድኩ እያልቻለሁ። በቃ ስነ ስርዓት ይኖር። እስካሁን ሰማሁ አይደል እንዴ? ስነ ስርዓት አይኖር። አንቺ ጂሪ ሰበብቶኛል። አላዛር እኔ እንዳልለ ማሚ ሴት አይደለሽ እንዴ አንቺ? ለምን ደግሞ አትረጂ? አንቺ በቃ ተነጋገሪ ከነሱ ጋር። አንቺ ምን ሆነሻል? እዚሁ ኖርማል የምትለው የትም ምንድን ነው? ቆይ እኔ ማሚ ልሂድ። እውነት እኔ ማሚ እስካሁን አክብሬሽ ነው እውነት እዚህ ያለሁት።
ምንድነው የሚያስቃቸው? እኔና ፍሮሽ ዝንበል የኔ ወጥቷል። እንዴ ነው አልጄ ነበረ። እሰይ ዩቲዩብ ላይ ቁጭ ብላ እዛ ያየች ደውላ አንቺን ፕራንክ አድርገሽ ዛሬ ተበቀልኩ። እያንዳንዳችሁ ፕራንካችሁ ወደዛ ብዬሽ ነበረ እኮ ኖ ብዬሽ ነበረ እኮ ምን አልኩሽ? ፕራንክ አደረግሽኝ። ፕራንክ ጠብቂኝ በማይመጣ ነው የምመጣብሽ ብያታለሁ። ደግሞ የእውነት እኔ አደርኩብሽ አስገባንላችሁ ነው የመሰለኝ። ታውቃላችሁ አይደለ? አስገባንላችሁ። አንተ ታገባለህ የሆነ ኧረ እንዴት ታገባለህ? እኔ ከአንቺ ውጪ ነው። ነይ አንቺ ላይ ከመጣ ፕራንክ ነው። እናንተ አላስለቀሳችሁኝም? ፕራንክ ነው በቃ። እኔ ፍቅር እንታረቅሽ ግን አንቺ ስከራከር ሸኝ ነበር የምር እንዲህ በቃ ልሰድብሽ አፌ ላይ እየመጣ ማለት ነው። እንግድነትሽን እያየሁ ነው በቃ ሰው የሆነ ተናድጄ እኔ እኮ ማሚ ራሷ አገናኝታ ራሷ ልታለያየ ታርቁልኝ አቁፋኛለች። አልመጣም በቃ እኔ አይደለም ማሚ ፍራንክ ተባለ። እኔስ እንዲህ አይደል ጦስኩት ያናደዳችሁ ለበንትሽ ጠጋበል እግዚአብሔር ሰው እያየን ነው። ተው በሰው አታሳቢ። በእኔና በአንቺ ፍቅር ውስጥ ምን ያገባዋል? ወይኔ ግን አላሳዝንሽም? ይሄን የጁስ ጭንቅላት ላይ ብልህ ብዙ ነገር ነው የተመኘሁት እኔ። ማሚ ስላለች እኮ ነው ጸጥ ያልኩት። እውነት የሆነ ሰዓት ላይ ምን ልበል እንዴ እኔ እኛም ብላ ነው የመጣችው። ከዛ ጭራሽ ለዝራው ነው አለ እግዚአብሔር ለኔ መሰለኝ ጭሰሰየ ቶራል ውስጥ ያለ አንቺ ፕራንክ ያረጋግጥ ጊዜ ነው የደወለችኝ ነገራኛለች። ስመጣ የመጀመሪያ ማረገው እነሱም ፕራንክ ነው ብላለች። ማሚ ደስ እንደረጋችት አንቺ ፕራንክ አትችልም ብለሽ ነበር የጠበቅሽኝ። ሰራልሻለሁ ብዬሽ ነበር። ፕራንክ ተባብረሽ እኔ ማሚ መች ፕራንክ አረኩ? ተባብረሻታል። እንግዳ ስለሆንሽ አመለጥሽ ዛሬ ፕራንክ መሆኑን አንተ ማሚ በጣም እየጋለች ነበር። አፌ ላይ እየመጣ ነው። ማሚ ተዋናይነት ተምራለች እንዴ? ተውት ምናምን ነገር ማሚ አንድ እኮ ነው እናሳ አንድ እኮ ነው ማይነሱ የታባቱ። ለማንኛውም ሰርተናላችኋል ቤተሰቦች። እንግዲህ የነበረን ቆይታ ይሄን ይመስላል። እንደተዝናናችሁበት አልጠራጠርም እና በዚሁ አጋጣሚ እንወዳችኋለን። መልካም ጊዜ።